ዛማ እንደዛ ታለው ደፈረኝ ወንድሙ። የዛን ቀን ሌሊት ነው ድንግል ላይ እና የኔ ወሰደው። አሁን ስለዚህ ነገር ሳነሳ በጣም ነው የሚያምኝ። ምን ብዬ ነው ይሄንን ማወራው? በሱም ብሶ በስተመጨረሻው ተወግቼ እስር ቤት ነው የቆየሁት። ወንድምህ ነው የደፈረኝ ብዬ ብነግረው ይገዳደላሉ። ጠፍቼም ከነሱ ቤት በጣም መሄጃ ቦታ የለኝም። በቃ አታልቅሽ ማለት ሳታለቅሽ ቀስ ብለሽ አስረጅ። ምንድነው ወሬውን ሳትጀምሪ በፊት እንባ ቀድመሽ ምን የመሰለ መርቃና አጠፋሁብሽ እንጂ። እስኪ ምንድነው የተፈጠረው? እንዴት ተዋወቃችሁ መጀመሪያ? ከዛን እንደዋወል ነበርና ከዛ በፊት በስልክ በምናወራ ሰዓት እኔ በቃ ድንግል እንደሆንኩ ምናምን ሲጠይቀኝ ስነግረው ይሰማ ነበር። እሱ ስለኔ ማለት ነው። ለወንድሙ ስታወሪ ወንድሙ ይሰማ ነበር? ለወንድሙ ሳወራ እሱ ይሰማ ነበር በዛን ሰዓት። እና ለካ እሱ ያለታ ለሱ ሰጥቶ ነው ብሎኝ እዛን ተጋገለኝና ምናምን በቃ አብረን አደር ደፈረኝ። ድንግልና አብረን አደር ድንግልና አይወሰደ ደፍሮሽ። ከዛም በኋላ እዛው ተኝቼ ባለውበት የምታወሩት ወሬ ተባባችሁ። ከዛማ እዛው ትተወኝልና እኔ ትንሽ እዛው ቆየሁ። ከዛን ስደውል ያ ምናምን ያጅና ነው ያለ ያ አብሮኝ ያደረውና ያገኙት አናደሉም። ስልክም ሆነ በስልክ እንዳወራንም ሆነ አብረን እንዳደር ለሱ እንዳትነግሩ፣ ከነገርሽው እገልሻለሁ፣ ዝም ብለሽ ህይወትሽን ኑሪ ብሎኝ ወጣ። ከዛን እሱ ነገረችው በቃ። ከዛን እሱ መጠራጠር ጀመረ። ሲጠይቀኝ በቃ መናገር ስላልፈረኩ ስለኝ በጣም ነበር የሚናደደው። ትችግራል እህቴን አልጠላት አለ እህቴ ስትለኝ እናደዳለሁ። ያሁን ራሱ እናደዳለሁ። በቃ ለምን እንደሆነ አላውቅም። እወድሃለሁ ስንት ዓመት በውስጥ ያስኩትን ዛሬ ወንድ መጣልኝ ተናገርኩ። ግን መናገር በጣም ፈራው። ሱመያ ምናምን ጂኒ ጃንካ የምትለውን ታቆምና እኔ ከዚህን ሰዓት ጀምሮ ያንተ ለእኔ የሆነ ትንሽ ስሜት ካለክ ከፈለክ ከቤት ውሰደኝ፣ ቤት ከአንተ ጋር አንተ ሚስት ትታ ሄዳለች። አንዳንዴ እኔ እንጃ ብቻ ይሁን አንዳንድ ነገሮች አሉ አይደለ? የሆነ ብቻ አላውቅም፣ ውዝግብ ያሉ ነገሮች ማለት ነው። ግን እሷ አሁን ይሄ ነገር ቀላል ነገር አይደለም። አንደኛ ደግሞ ሚዲያ ላይ የሚወራ ነገር አልነበረም ነበር። ግን ሰይድም ደግሞ ለራሱ ያለበት ነገሮች ከራሱ ጭንቀት ምናምን የተነሳ መሰለኝ በመጥፎ ነገር አስቦት አልመሰለኝም ይሄን ነገር ሚዲያ ላይ እያወጣው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱሱ ሀበሻዊ ቤተሰቦች በያላችሁበት ሰላማችሁ በዝት ይበልልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ኢማን ወይም ደግሞ ሰይድ ከሌላ የወለደው ልጅ አለው። ሱመያ ያለችው ወንድ ልጅ አለ ያለችው የሱ እናት ናት ማለት ነው። ኢማን እንግዲህ በቀደም ገጠር ቦታ ነበረች እና ሱመያንም ማግኘት እንደማትፈልግ በሱመያ ምክንያት ብዙ ነገር እንዳጣችና ሱመያን ራሱ ማየት እንደማትፈልግ ብዙ ጊዜ ተናግራለች ማለት ነው። ሲቀጥል ደግሞ ዛሬ ሰይድ ያደረገው ነገር አለ። አንደኛ በጣም በጸባይ ሞክሪያት ነበረ እንድታናግረኝ ምናምን ብሏል ሰይድ። በጸባይ ደግሞ እንድትነግረኝ አልፈለገችም። ስለዚህ እኔ ጫት አልወድም፣ ግን ጫት እያስቃምኳት እንድትነግረኝ አረጋታለሁ ብሎ ማለት ነው። እንግዲህ ዛሬ በሄደበት መንገድ ማለት ነው እንግዲህ ጫት እየቃመች ስለ ልጇ እንዴት እንደወለደች እና እንዴት ይሄ ነገር እንዴት ተፈጠረ ጠይቋታል ማለት ነው። እሷም እንግዲህ ተናግራለች። በነገራችን ላይ አኪት ሰይድ ይሄን ሁሉን ነገር ያውቃል ማለት ነው። እያንዳንዱ ነገር ያውቃል። ግን ሱመያ ይሄን ነገር ስለማታውቅ ወይም ደግሞ ቪዲዮ ለእሷ ቢልክላት እሷን ለማሳመን ከሆነ ለእሷ ቢልክላት አሪፍ ነው ብዬ አስባለሁ። ለምን መሰላችሁ? እዚህ ጋር በጣም ከባድ ነገር ነው ማለት ነው። ምክንያቱም አንደኛ ልጁ የማን ነው ከተባለ ልጁ እንግዲህ የባሏ ወንድም ልጅ ነው ማለት ነው። እሱም ደግሞ መጀመሪያ ጊዜ እንደወጣው እሱ ጋር አውርቼ ወደ እሱ ጋር ሲሄድ መጀመሪያ የተቀበለኝ ወንድሙ ነው ያለችው ማለት ነው። ወንድሙ ነው የተቀበለኝ እና
ወንድሙ ደፍሮኛል፣ የዛን ጊዜ ደፍሮኛል ነው ያለችው ማለት ነው። ልጁንም ለማስወረድ ብዙ ጊዜ ሞክሬያለሁ፣ በመድኃኒቶችም በምንም ተጠቅሜ ግን ልጁ ሊወርድልኝ አልቻለም ነው እያለች ያለችው ማለት ነው። እንግዲህ በዛ ነገር ሊወርድልኝ አልቻለም ልጁ። ሲቀጥል ደግሞ እሱ አላወቀም። መጀመሪያ ደግሞ እሷ አላወቀችም የእሱ ወንድም መሆኑን፣ እሷ ራሱ አላወቀችም። የሚገርማችሁ ነገር ማለት ነው የእሱ ወንድም መሆኑን እሱ አላወቀችም። በኋላ ላይ ነው እሱ እንደገና ኒካ ልናስር ነይ ብሎ ሲለኝ ወደ እሱ ልሄድ ስል ነው ና ያለችው ማለት ነው። በቀጣይ ደግሞ የተጋባለታ እንዴት ከዚህ በፊት ጓደኛ የለኝም ብለሽ ነበረ እንዴት አሁን ምናምን ብሎ እንዴት ድንግልና የለሽም ብሎ ጠይቋት ነበረ ማለት ነው። በጠየቃትም ሰዓት እንግዲህ ያለችው እንግዲህ ያው ካንተ በፊት ሰው ነበረ ብላ ነው ያለችው ማለት ነው። ምክንያቱም እዛ ጋር ይሄንኛው አስፈራርቷታል እንደማታውቂን አንቺና እኔ ከይቀደም ተዋውቀንም ተያይተንም አናቅም፣ የመጀመሪያችን ነው። ስለዚህ ለሱ ትናገሪና እገልሻለሁ ብሎ አስፈራርቶኛል ነው ያለችው ማለት ነው። አሁን ሲቀጥል ደግሞ ወንድማማቾች ከሆኑ ይሄ ልጅ እንግዲህ እነዚህ ወንድማማቾች እዛ ገር ላይ ከሆኑ ሀቂቀትን እስከ ዛሬ እንዳይጋደሉ ብላ ይሄንን ነገር ይዛ ከሆነ አፍና ከሆነ አስቡት እንግዲህ አሁን ከተናገረች ሚስጥሯ እንደ ወጣ አይደለ አደባባይ ላይ ወጣ። ሁለተኛ ልጇን እዛ ጥላ ነው የመጣችው። ያንኛው ልጅ ደግሞ እያሳደገ ያለው የወንድሙ ልጅ ነው። ያንኛው ልጅ ግን የሚያውቀው ባሏ ማለት ነው። ባሏ የሚያውቀው የሰይድ ልጅ እንደሆነ ነው። ለምን ሱማያ እናት ወጣ የተናገረችውና የሰይድ ልጅ እንደሆነ ነው ልጁ እየጠረጠረ ያለውና ያመነው የሰይድ ልጅ እንደሆነ ነው እንጂ የገዛ የወንድሙ ልጅ እንደሆነ አያውቅም። ግን አስባችሁታል? እዚህ ጋር በአንድ ከሆነ የሚኖሩት የወንድሙ ነው እያለች ወንድሙ ነው የደፈረኝ እና የወንድሙ ልጅ ነው እያለች ካወራች እንግዲህ አሁን ላይ እዛ ጋር ወንድማማቾቹ አሁን ላይ ምን ላይ ናቸው ብሎ ለማሰብ እንግዲህ አስቡ። በጣም ከባድ ነው ማለት ነው በጣም እና በጣም ከራሳቸውም ችግር አልፎ ከራሳቸውም ነገር ወጥቶ ወደ ሌላ ነገር ላይ ነው እየሄደ ያለው ማለት ነው። እንግዲህ እነ ሱማያ ማለት ነው እና ቤቴን የበጠበጠችው ሱማያ ናት እያለች ነው ያለችው። በመቀጠልም እንግዲህ እኔ አንተ እህቴ ስትለይ በጣም እናደር ነበር፣ ስለሚረዳ ስለሚያስብላት እህቴ ስትለኝ እናደር ነበር እና አንተም ሚስት የለህም እኔም ባሌን ፈትቻለሁ እንገባ ነው በስተመጨረሻ እያለች ያለችው እንግዲህ አላቅም ብዙ ነገሮች ከደረሱባት ከስንት ነገሮች ከስንት ውጥንቅጥ ወጥታ አሁን እንዴት ነው ሰይድን ወደ ትዳር እያሰበች ያለችው? እኔ አልገባኝም ይሄ ነገር ማለት ነው። ማለቴ በብዙ ነገሮች ላይ በዛ ላይ ገጠር ነበረ ራሷን መለወጥና ራሷን መሆን ልጇን በየት በኩል ብላ ምንም ይሁን ያ ልጅ ልጇ ነው። ከሌላም ከባሏን ባትወልደው የራሷን ልጇ ነው። ገባችሁ? ያንን ልጇን ለማምጣት እንደ መስራት በየት እንዴት አድርጌ ልጅን ላምጣ ምናምን ብላ እንደማሰብ እንደገና ላይ ሚዲያ ላይ ወጥታ ይሄንን ሁሉ ሚስጥር ተዘርግፋ አሁን ልጇ በየት ነው የሚያገኛትሽ? ልጇን እንደ ብላ ነው የምታገኘው አንደኛ። ሲቀጥል ደግሞ ሰይድን ጭራሽ እኔ እወድሃለሁኝ ለአመታት ደብቄው ኑሬያለሁ እና በጣም ነው የምወድ ብላ ጭራሽ ለሱ ይሄንን ነገር ነው ማለት ነው የተናገረች። ይሄ እኔ አግባብ ነው ብዬ አላስብም። አንደኛ እሱ ጥሩ ላይ አይደለችም ብዙ ነገር እንግዲህ ሰይድ በራሱ መንገድ እየሄደ ነው ያለው። ምክንያቱም እሱ አንድና አንድ ልጆቹን ለማግኘትና ለማግኘት ብቻ ነው እየሰራ ያለው። ግን እዚህ ጋር ብዙ ነገሮች እንደሚበላሹ ነው እኔ ጋር እየገባኝ ያለው እየታየኝም ያለው ማለት ነው። አንደኛ ልጅቷ ህይወት፣ ሁለተኛ ልጅ ያላት የልጇ ህይወት፣ ሶስተኛ የነዛ የወንድማማቾች ህይወት ሰው ሀገር ላይ ከባድ ነው ብዬ ነው የማስበው ማለት ነው። እስኪ እንግዲህ በቀጣይ ምን አይነት ቪዲዮ እንግዲህ ምን እንደሚመጣ አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሆኑ። በያላችሁበት ሰላም ሆኑ።